ኦርቶዶክስን ካልተቸ ያገለገልክ ማይመስል ኦርቶዶክስን ካላዋረድክ ኦርቶዶክስን ካላሳነስካት ኦርቶዶክስን ካላጣጣልካት ያገለገልኩ ማይመስልበት ጊዜ ነበር ለሱም ሶሪ ብያለሁ ነኝ ለመሰለ አይጠቅም በቃ ከፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር ያገልጋዮች ሚስጥር አለ የሀገር ሚስጥር የለም አለ ብላችሁ አይ አይደለም ለመሰለ በቃ አይጠቅምም ብዙ ጊዜ ይሄን ህዝብ እንደውም ከኦርቶዶክስ እንዲወጣ አንዳንድ ጽንፈኞች የኦርቶዶክስ የኦሮሞ ትግል ውስጥ ተደብቀው ኦርቶዶክስን የማዳከም ሴራ ሲሰሩም ታያለ ኦርቶዶክስ እንድትዳከም አልፈልግም በጣም ምስኪን ሰው ነኝ በጣም ይዋኔ ከራሴ ይልቅ 2000 3000 ብር ካለኝ ፕሮግራሞች በማድረግ በማገልገል ማመን ሰው ነኝና ታዲያ ምንድነው ለማውረሙ መሬቱን ለኦርቶዶክስ ሰጠ ተብሎ ይሄን ያህል እሷ ላይ ብቻ እንደዚህ ማሰብሰብ ማለት የታቀደ ሌላ ስውር አጀንዳ አለ ባይዘው ለካ በሽንገላም እግዚአብሔር መስበክ ይቻላል ክርስቶስን ያለ ፍቅር መስበክ ይቻላል ለካ እንዴ ስለማያዋጣ ነው ነገር የትቢትም የጉራም ብትል ሰው የመናቅም ብትል ያባቴ ስም ትርጉም ራሱ ከፍ ያለው ቱፋ አይደለ ቱፋ የሚለው ስም ራሱ ከባድ ነው አመጽ ውስጥ ማለት በጣም ትቢተኛ እንድትሆን ኦቨር አክት እንድታረግ ነው የሚያደርግ የስሙ ትርጉም ገርላ አቡዬ ገርላ አርሴማ ገርላ ማርያም ገርላ ተክለ ሃይማኖት ማርያም ኦርቶዶክስ እንዲያርጋ ብለህ የምታወራው ይሄ ሁሉ እሺ አንተ ውሸት ከሆነ አለኝ ይሄን ሁሉ ያወራ ከምትኖር አለኝ ለምን ያንተን እውነት አታወራ ቀሚስ ልበስና ና አለኝ ዋሳ ታውቃለህ አይ አለብስም ብዬ እንዲወድኩኝ ዮናታን አክሊሉ ያው ያኔ ኦርቶዶክስን ለማብሸቅ እኔን ቀሚስ አልብሶ እዛ ማቆም ነበር አጀንዳው ምን 40 ደቂቃ ሰው ስበክ ሲባል 40 ደቂቃ ውስጥ የእግዚአብሔር ቃል አልቆበት ኦርቶዶክስን ወደ መተቸት ከተሸጋገረ ያ ሰው የእግዚአብሔር ቃል ወቀት ተጠራራለሁ ገና የጥምቀት ልብስ ያልደረቀለት እያለበው ቢተች ትንሽ ፕሮቴስታንት ጥላቻ አለብህ እየተቀየምከው ነገር አለ እኔ አይየለብኝም ስለዚህ ከነሱ የሚጠበቅ የሆነ ነገር ከጀርባ እያየው ያለው ገንዘብ ይፈትናል ታውቃለህ ሚዲያ እያዘጋጀ ነው በጣም ሚሊየንስ የፈጀ ስቱዲዮ ለዚሁ ሐሳቡ መኪና ሸጫለሁ ይመጣ በግርኛ በራይ ነው የመጣሁት እኔ ግን አሁን ፍቅርን ለመነገር ስለወጣው ክርስቶስ ራሱ ተበድሎ አይደለ ሊታረቀን የመጣው የኔ ቴንክ ይቅርታ ብያለሁ ቅርታን ይቀበላል ፖለቲካና መጥፎ አጀንዳ ያወራውባቸው ወደ 300 ቪዲዮዎች ዲሌት አድርጌያለሁ ነው ከኔ ዩቲዩብ ላይ አውርጄ አጥፍቻቸዋለሁ እኔም አላያቸው አይደለም ሌላ ሰው በደንብ ነው የተመለስከው አረጋግጣል አጥፍቻቸዋለሁ ምናልባት እንደሆነ ውስጤ ምን ይያለ ማን ነው ይላከው ደሞ ይያል ልቤን በታለ ግባና ቲክቶክ ላይ አበባ ማንበሳ መለመን ይችላል እንደዛ እኔ ቆማጣ አይደለም እኮ ነው ሰው እስካሁንም ወዶ ራእየን አምኖ ሰፖርት ሲያደርገኝ እንጂ ሰበብ ፈጥሬ ከዚህ ወደዛ ስለወጣው ከዛ ወደዚህ ስለመጣው የሰው አበባን በሳ እንዲሰጠኝ እንደዛ አይነት ሜንታሊቲ ያለኝም ሰው አለ እንደው አዲስ ሐሳብ ወደ ኋላ ግን ትንሽ ልመልስ ከፊ ስለ ፍቅር ስለምሰብክ ብዬ ነው በተለይ በሃይማኖት ቤት ውስጥ አያሌ መጽሐፍቶች አንብበሃል በፕሮቴስታንት ሃይማኖት ሰባኪ ሆናል ታድሶ ሆነ ዘምራል እንደው እነ በጋሻውን እነ ትዝታውን ታውቃቸዋል በደንብ ነው የምታውቃቸው እና አሁን በቪዲዮ የሚለቁት አለ አሁን ትዝታውን እንደምሳሌ እናንሳ በሃይማኖት ቤት ውስጥ ሆኖ ይሄ ከማስተማር ይልቅ ይሄ ምንድነው ቁጣን የሚቀሰቅስ ንግግር የሚያናድድ የሚያበጣብጥ ወንጌልንም በሚያገልጽ መልኩ የሚሰብኳቸው አሉና እንዴት ነው አንተ በጊዜው የነበረ መስራች ነበርክ ደግሞ በዛም ጉዳይ ላይ ትዝ ይለኛል እነ ዘመድኩን ምናምን በድሮ በጽሁፍ ምናምን ስትጣላ ውጊያ ላይ ከ9 ዓመት በፊት ነው ማቀና እስቲ እንደው መለስ ብለ እነሱን ብታውቃቸው ነገር ካለ እንጫወት ደግሞ በነገራችን ላይ ያኔ እኔ በጣም በቅንነት በጣም የዋኔ በነገራችን ላይ በጣም በቃ አሁን ምናልባት ወደፊት ይሄን ሊመሰክር የሚችል አንድ ወንድም አለ ዛሬ ስሙን አልናገርም ወደፊት በዚህ አጋጣሚ ሚዲያ ላይ ወጥቶ መንቀርበት አጋጣሚ ስለሚኖር ለመሰለ በደንብ ዲቴል ልቤን ስለሚያውቀው በጣም ምስኪን ሰው ነኝ በጣም ይዋኔ ከራሴ ይልቅ 2000 3000 ብር ካለኝ ፕሮግራሞች በማድረግ በማገልገል ማመን ሰው ነኝና እኔ ጾሜን እያደርኩ ያለችኝን 4-5000 ብር እያወጣው ለፕሮግራም ማውል ሰው ነኝ በዛ ውስጥ ምን አስተማሩኝ መሰለ አንድ ጊዜ ፕሮግራሞቹ ይታገዱ ነበር እነ ዘመድኩን ብቻ ሳይሆን የዘመድኩን አቅም ሳይሆን የነበረው ያኔ ይሄ ብልጽግና መንግስትም አልመጣም ያኔ ገና ትግል ስለነበረ የፖለቲካም ኬዞች ይኖሩት ይመስለኛል ግን አንድ ልጅ ሁሌ ይላክ ነበር ክትትል አዲስ አበባ ፖሊስ ውስጥ ነው የሚሰራው መጥቶ እሱን ስለገባ ነው የምነግርህ እኔና
ተስፋ ይባላል። በጣም ወደዋለሁ፣ አከብራለሁ። ተስፋው ነው ማለት በነገራችን ላይ ስህተቱን አምኖ የሚመለስ ሰው የሚጸጸት ሰው ደስ አይልም። ተስፋን ፖሊስ አባል ነው፣ ክትትል ስምሪት ላይ የሚሰራው ማለት ነው ኦልሬዲ። እና ሆቴሎቹን እየሄደ የሚያስፈራራው ለካ እሱ ነው። እሱን የሚልከው ያኔ ፕሮግራሙ እንዲታገድ ማን ነው ሲል ቃላዋዲ ውስጥ ያሉ ሰዎች ናቸው ይሏኛል። ቃላዋዲ አንድ አይነት አመለካከት። እና ቃላዋዲ ማለት በስም መጥቀስ እንችላለን። ያው እናሰግድ ጋር ነው እንግዲህ እዛ ውስጥ ያሉ አብረ እሱም አንተም ተሐድሶ እሱም ተሐድሶ። ግን ምንድነው ኦልሬዲ በቃ እኔ አውቃለሁ በደንብ እሱ እኔ ስገኝ እሱ ደስተኛ እንዳልሆነ አውቃለሁ። ግን ኤኒዌይስ አለፈ እሱ መሆን ትንሽ ላወራ እፈልጋለሁ። በጊዜው ነበርኩ እኔ ሳሮ ማሪያ ሆቴል ገንዘብ ሶፊያም ነበረች። ምንድነው ሃርመኒ ኢሊሊ ሆቴል ፕሮግራሞች ሲሰርዙ አውቃለሁ። ከዛን ጊዜ በፊት የነበረው ወሬ ግን በጊዜው ያው ስለ ጸቡ ማውዛት አልፈልግም። ሞዛይክ ሆቴል ግን በዛን ጊዜ በደምብ ማህበረ ቅዱሳን ነው የሚያዘጋበት እየተከታተለ ሲባል ሰምተሃል። አሁን ብትለውም አንተም እንደዛ ነው። አሁን ግን ስታጣራ አሰግዶ ነው ተገኘ እያልክ ማህበረ ቅዱሳን አይደለም። በቃ ኦልሬዲ ከቃላዋዲ ውስጥ ሰዎች አስቆመው እያሉ የሚልኩኝ ከዛ ነው ብሎ ልጁ ነገር የለንም። ቱማች ማለት ያሳፍራል። ከዛ ወዲህ በቀለኛው እየሆንኩ መጣሁ። ታውቃለህ ባህሪ እየተቀየረ የመጣው ከዛ በኋላ ነው። ልንገርህ ዛሬ ነው የምነግርህ። አውርቼ አላውቅም፣ ግን ለካ በሽንገላም እግዚአብሔር መስበክ ይቻላል። ክርስቶስን ያለ ፍቅር መስበክ ይቻላል ለካ። ገባ እና ምን እኔ ከሱ ገንዘብ አልወሰድኩ፣ ከሱ እንትን አላልኩ፣ ከነሱ እንትን አላልኩ እና በኋላ ብዙ ወይዎችን ሄጃለሁ። ኤኒዌይስ በዛ ውስጥ ሳልፍ እንግዲህ ግማሹ ፌክ ነበረ፣ ግማሹ ያስመስላል፣ ግማሹ ከኔ ጋር ለምን እኔ ደፈር ብዬ እውነቱን ስለምናገር እንደዚህ መሆን የለበትም አይነት ነገር ይሉሃል። ወይም ደግሞ አንዳንዴ እኔ ሳልናገረው ለምን እሱ ይሄን እውነት ተናገረው አይነት እሽቅድድምም ማለት ውስጡ የነበረ ማናውቀው አሁን ተሐድሶ የሚባለው ሙቭመንት ውስጥ የማናውቀው ትልቅ ችግር አለ። በጣም ችግር አለ። በጣም ለምሳሌ ፐርሰናል ከበጋሻው ጋር ከዘርፌ ጋር የማውራት እድል ነበረ። አብራቸውም ስለማይል ነበር እንግዲህ ዘርፌ ጋር በጋሻው በነገራችን ላይ ምንድነው መሰለህ በጋሻው ጋር ያለው ነገር በገባው ሰዓት የሚነሳ ሰው ነው። በተረዳው ልክ ማለት ማስመሰል አይችልም። ለገባው ነገር ውሳኔ የሚሰጥ ሰው ነው። ከዛ በፊት እሱም ተናግሯል ለራሱ ላይ እኔ ገባኝ ሲገባኝ ጣልቁ ነው ያለው እንጂ አስመስሎ በጋሻው ፕሮግራሞችንም ሁለት ፕሮግራሞች ካንሰል ሲደረጉም ሲሰራ አምኖበት ሊመጣ የነበረ ሰው ነው። ካንሰል አዳማም አንድ ጮል የሚባል ሀገር ያው ኦርቶዶክስ ቤተክርስቲያን ያም ሆነ ይህ ግን በጋሽ በጣም ቅን ሰው ነው። እኔ በቅርብ አውቀዋለሁ ማለት ልቡ በጣም የዋህ ሰው ነው። እንደውም ሰው ጀጅ እንደሚያደርገው እንደዚህ በሩቁ አይደለም። አንዳንድ ጊዜ ደግሞ ምን ይሆን መሰለህ ይሄ የሚዲያው ሰጣ ገባ እንደኔም አግሬሲቭ ያደርጋል፣ ለኛም ያደርጋል። ግን ትንሽ ይዩት እነሱ ችግር የለው ግን አይጠቅምም እሱ። ከዛ ባለፈ በጋሽ ፍቅር ያሸንፋል። ከዛ ውጪ ግን በጋሽ በጣም መልካም ሰው ነው። በጣም ቅን ሰው ነው። ኢቭን በእንደዛ አይነት የፖለቲካ ጽንፍ ውስጥ እያለው ራሱ ደውሎ ማለት ከፍ ለምንድን ነው ብቅ ማትለው ቤት ለምንድን ነው እንደዚህ ማይሆነው ለምን አንገናኝም? እኔም ደውልለታለሁ ማለት አሁንም ራሱ ችግር ቢገጥመኝ የሆነ ነገር በሆነ የሆነ አጋጣሚ ቢገጥመኝ እርግጠኛ ነኝ ብድግ አድርጌ በጋሽ ከደውላለሁ። ለምን ልቡ በጣም ቅን ነው። ከሆነ ከመንደርተኝነትም ከብሔርም ከተለያየ የፖለቲካ እንትንም የጸዳ ሰው ነው። ቅን ሰው ነው። ዜድን ያገኘኋት አንዴ ነው በአካልን ያገኘኋት። አጋጣሚ እሷ አሜሪካ ነበረች። ስትመጣ እኔ ሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ነበር የምማረው ያኔ። ስትመጣ ያኔ ቫይበር ነበር ታስታውሳለህ? ቫይበር አሁን አለ ቫይበር የለም ግሩፕ ነበረ። እዛ ላይ በጣም ክርክር ነበር። በዚህ አጋጣሚ አንድ አሜሪካ ያለች አክሱም የምትባል ታለች። እኔም ተናጋሪ ነኝ ያሉን ነገር የምናገራታለሁ አልቀበል ስትል እውነትን አንዳንድ ጊዜ ለካ ሰው እውነትን አልቀበል ሲል ራሱ በፍቅር ነው እንጂ እውነትን የሆነ በመስደብ ያለፈ ባክግራውንድ በማውራት ነው አይደለም። አኪ ከስንት ዓመት በኋላ ደውላ በሰው አፈላልጋ እውነቴን ነው የምነግርህ። ላውም የትግራይ ተወላጅ ናት። ደጉ ጊዜ እኮ በእውነት ያ ጊዜ በጣም ደግ ጊዜ እኮ ማለት የተለያየ ብሔረሰብ ነን፣ ግን አሜሪካ ነው ያለችው። አስታውሳለሁ ለሰው ሻይ ጋብዞልኝ ብላ 5000 ብር ላከቻችልኝ። በጣም በቃ ቫይበር ጊዜ ነው ያኔ። ግን ያን ጊዜ በቃ ፍቅር ነበር። የፈለገ ብንከራከር ጸብና እንትን አልነበረውም እና
ከዛ ስትመጣ ያኔ እዛ ግሩፕ ላይ ስንከራከር ምናምን እንደዚህ በኦንላይን በግሩፕ ብዙ ግሩፕ አለ። እነዚህ አሁን የወጡና ሜሎስ አንድ ኃይለ ኢየሱስ ነው ማን ነው ኃይለ ሚካኤል የሚባል ብቻ ብዙ ልጆች አሉ። ኑረዲን ረሺድ የሚባለው እኛ ቲሙ ልጆች አሉ። እና እነሱ እዛ ግሩፕ ላይ ክርክሩ ሲነሳ እኛም እዛ ላይ እናነሳለን። ሁሉም ይገባል ነው መርጌታ ጽጌ ሁሉም እዛ ግሩፕ ውስጥ ይገባል። በኋላ ላይ ዜድ ስትመጣ ቦሌ አካባቢ እና ሞላ አካባቢ ያገኘዋት። ከዛ ማኪያቶ ጠጣን መኪና ውስጥ አውረን በርታ በቃ ብላ አስታውሳለሁ 2007 አካባቢ ነው። ከዛ ያው የሻይ የቡና ስታኝ ዲያስፖራ አይደለች ዛሬ ምስጋና ጊዜ ነው ቴንኪው ኑሪ ክፋት አላይባትም ጌታን በጣም ትወዳለች። ከዛ ውጪ እግዚአብሔርን ማገልገል ለሚፈልግ ሰው እንደተመቸው እንደገባው መጠን ያገልግል። ይሄን ብሽሽቁ መናቀሩ ብሽሽቁ አሁን እሷ ላይ የሚሰራ መድረክ ላይ ዮናታንና ሰሞኑን የመነጋገር ዮናታን ወደ እሱ ልምጣ ወደ ነትዜም ቢሆን ወደ ማንም። በነገራችን ላይ በዚህ አጋጣሚ አንድ ፓስተር ፒተር ማልድ የሚባል ሰው ታውቃለህ? ዱባይ ነበር። ፓስተር ፒተር ዱባይ ያለው ቀዩ ህንድ ነው ጣሊያን ነው ይመስለው ይላል ብዙ ሰው ቀይ ሊወጣ ሳላመሰግነው አላልፈም። ለምንድን ነው እኔም እንደዚህ እነቋቆር ነበር በሽሽቅ ልክ ኦርቶዶክስን ካልተቸ ያገለገልክ ማይመስል ኦርቶዶክስን ካላዋረድክ ኦርቶዶክስን ካላሳነስካት ኦርቶዶክስን ካላጣጣልካት ያገለገልኩ ማይመስልበት ጊዜ ነበረ። ለሱም ሶሪ ብያለሁ። እኔ ለመሰለህ አይጠቅምም በቃ አይጠቅምም። እኛም ቀብረው ነው የመጣው ነገር እኮ አሬሳ እያነሳን አንወቃንቁስም አይዲያን ስለወደድ ነው። ግን በነጻነት ማንሳት የምትፈልገው ትችላለህ እና እንደዛ ይመስለናል። ግን ትርፉ ምንድነው? የምታተርፈው ብሽሽቅና ጥላቻ ነው። ከዛ ወደ ጸብ ወደ ህይወት ማጥፋት ሁሉ ሊመጣ ይችላል ይሄ ነገር። ስለዚህ ያ ፓስተር ፒተር ምንድነው ማደንቅለት እዛ ላይን ውስጥ እያለ ብሽሽቅ ውስጥ እያለው ምን አደረገኝ? አንድ ቀን ቆይ አለኝ አንተ በጣም እልህኛ በጣም ከባድ ሰው ነው እሱ ታውቃለህ። በጣም አስተማሪ ነው ግን ዲዘርን ያደርጋል ሰውን። ቁጭ ብለህ እያወራው ዲዘርን ያደርጋል። አብረው እየሄድክ ዲዘርን ያደርጋል። በጣም ይገባኝ በጣም ሰውን ያውቃል። እና አንተ በጣም እልህኛ ሰው ነህ አለኝ አንድ ቀን። እልህኛ በጣም እልህ አለብኝ ዝም ብዬ አያለሁ እልህ አለብህ አለኝ። እውነቱን ነው እልህ አለብኝ። እና ለካ ድርቅና ይሰብራል እንጂ አያርቅም። አሁን ሲገባኝ ገባ ልጅ ሳለሁ እንደ ልጅ አስባለሁ አይደል? የልጅ ነገር ነው ማድረግ። ስትጎለምስ ደግሞ እንደ ጎልማሳ ታስባለህ። አሁን እንደ ጎልማሳ ሳስበው ደረቅን እንጨት ወዴትም አታርቀውም። ላርቀው ብትልም ምን ትላለህ? ትሰብረዋለህ። እሱም ድርቅናውን አይተውም። አንተም ላርቅህ ካላረኩ ሞቼ ይገኛሉ ካልከው ምን ይሰበራል። እርጥብስ ከሆነ ማረቅ ትችላለህ። እሱም ይታረቃል እርጥብ ነው። እና እልህኛ ነህ አለኝ። እንዴት አልኩት? አሁን አለኝ ገድለ አቡዬ ገድለ አርሴማ ገድለ ማርያም ገድለ ተክለ ሃይማኖት ማርያም ኦርቶዶክስ እንዲያርጋ ብለህ የምታወራው ይሄ ሁሉ እሺ አንተ ውሸት ከሆነ አለኝ ይሄን ሁሉ እያወራ ከምትኖር አለኝ ለምን ያንተን እውነት አታወራም አለኝ። ባጭሩ ምን የሚጠቅም እነሱ አንተ ውሸት የምትለውን ነገር እነሱ እያወሩት ከሆነ እየሰበኩት ከሆነ አንተም ይሄንን ነው መልሰህ እየሰበክ ያለው ለምን ይሄንን እውነት ነው የምትለውን አሰብክም አለኝ። ምን ልመልስለት? ከዛ ቆም ብዬ እንዳስተዋቃለ እውነቴን መቼ ነው መጽሐፍ ቅዱስ የምሰብከው ብዬ ራሴን መገብገብ ጀመርኩኝ። ለምን 40 ደቂቃ ሰው ስበክ ሲባል 40 ደቂቃ ውስጥ የእግዚአብሔር ቃል አልቆበት ኦርቶዶክስን ወደ መተቸት ከተሸጋገረ ያ ሰው የእግዚአብሔር ቃል እውቀት እጥረት አለው፣ የቃል እጥረት አለው ማለት ነው። ስለዚህ ማንበቡ፣ በእግዚአብሔር ቃል መሞላት፣ እግዚአብሔርን ቃል በደንብ ማወቅ፣ ረጅም ሰዓት ስታስተምር ረጅም ጊዜ ይወስዳል። ስለዚህ ምንድነው ምኑ ሲያልቅበት ምኑን ጨመረበት ነው የሚባለው። ቀረርቶ ነው ቀራሪው ሲያልቅ ቀረርቶ ጨመረበት ነው የሚባለው። ስብከቱ ሲያልቅበት ይሄ ነው ችግር። የሌሎችን ሄደ መንካቱ እንደው በዚህ አጋጣሚ ከፊ ጥሩ ብላል። እንደው ሳረሳ እስቲ ትልቅ እናት ቤተክርስቲያን እንዴት ትገልጻት? ለበርክባት ታውቃታለህ? ጠረኗን ምኗን ዝማሬዋን እንዴት ትገልጻታለህ? አራራ እኔ መገታችን እናት ነው ብሎ ነገራችን ላይ ለዚች ሀገር ስማ የቀመሰ ያውቀዋል፣ ያየም ያውቀዋል፣ ፔኑን ያለፈበትም ለመኖራችን ለዚች ሀገር መኖርም ትልቅ ባለውለታ ናት። ይህንን የሚያውቀው ምናልባት የተሰደደ የተፈናቀለ ይገባዋል። በብዙ ነገር ውስጥ ያለፈ ሰው ይገባዋል። እኔ አሁን በደንብ እየገባችኝ ነው፣ በደንብ እየተረዳኋት ነው። እንዳከብራት ከበፊቱ በላይ እዚህም ስታደርሰኝ በነገራችን ላይ ማንም መንፈሳዊ አባት ሆኖ አይደለም። እሷ መንፈሳዊ አባቴ ናት፣ እናቴ ናት ለኔ። ለምን መሰለ
እንደዚህ ምለው በቃ አሳድጋኛለች። ይሄን ሁሉ እውቀት እኔ ሳነብ ስማር የተማርኩት ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ነው ያደግኩት፣ እዛ ነው ሳነብ ጊዜ ወስጄ እቺም ቤተክርስቲያን እያገለገልኩ ነው። እየመገበችኝ የተለያየ ፕሮግራም እየጠሩና በላችን ከፍለው እዚህ የደረስ ነው። በእነሱ ቤት ብር እኮ ነው እኛ መጽሐፍ ገዝተን አንብበን ዛሬ ቢያንስ ትንሽም ቢሆን አውቀናል ብለን የምናወራው ማለት ነው። እና በጣም ረዥም ጊዜ የንባብ ዕድል የማንበብ ልምዴንም እንዳዳብር ያደረገች ቤተክርስቲያን እና የትም ቦታ ስትሄድ የየራሱ ችግር አለው። የየራሱን ችግር የየራሱ ሃይማኖት ይፍታው። እዛውጪ እኔ ወደ አንተ ቤት የምጠቁምበት ጉዳይ የለብኝም። ግን እናት ቤተክርስቲያናት የኦርቶዶክስ መኖር የሌላው አብያተ ክርስቲያናት መኖር ነው ለኔ። የኦርቶዶክስ ተዋሕዶ ውድቀት ለመላው የአብያተ ክርስቲያናት ውድቀት መንስኤ እንደሚሆን አሁን እናገራለሁ፣ ነገም እናገራለሁ። እቺ ቤተክርስቲያን ደከመች ማለት ነገ በየቤትም የሚመጣብህን ጉዳይ እያንዳንዱ ከወዲሁ መተንበይ ማያስፈልግም፣ የምታየው ነገር ነው። ስለዚህ ለኔ የዚች ሀገርም የጀርባ አጥንት ናት፣ ትልቅ አቅም ናት። እንዳልኩ እንግዲህ እኛ ቤተሰቦቻችን አያቶቻችን አብዛኛው ቱለማ ኦሮሞን በራሱ ኦርቶዶክስና ዋቄ ፈታ ነው የበዛው። ብዙ ጊዜ ይሄን ህዝብ እንደውም ከኦርቶዶክስ እንዲወጣ አንዳንድ ጽንፈኞች የኦሮሞ ትግል ውስጥ ተደብቀው ኦርቶዶክስን የማዳከም ሴራ ሲሰሩም ታያለ። ኦርቶዶክስ እንድትዳከም አልፈልግም። ከሚፈልጉ ሰዎችም ወገን አይደለሁም። በነገራችን ላይ ለምንድን ነው እንደዚህ የምልህ? ችግሮች አሉ። ለምሳሌ ትላንት አንድ ልጅ እንደዚህ አይነት ኢንተርቪው አለኝ ልሄድ ነው ስለው እንደው አለኝ አንድ ወዳጄ ቱፋ ይባላል ዋገመቹ ቅን ሰው ነው በጣም እኔ አጋጣሚ መሬት በጣም አላቸው ገበሬ ልጆች ናቸው። እዚሁ ቱለማ ኦሮሞ ውስጥ ነው የሚኖሩት። መሬት ስትሰጡ ለቤተክርስቲያን በግድ ነው የተወሰደባችሁ ወይስ ፈልጋችሁ ነው ስለው ፈልገን ነው እኛ አባቴም ፈልጎ ነው እዚህ ጋር ምንድነው ጀሞ ሚካኤል ያለው አሁን አለ አባቴ የተከለው ጫካ ነው አለ ፈልጎ ነው አለ ገበሬው የሰጠው። ሌላ ቦታ ደግሞ አጋጣሚ የተወሰኑ ሰዎች ጸበል ፈለቀ ብለው ደግሞ አንድ ኤፍ የሚባል ልጅ ኤፍሬም አለ እዛው አካባቢ እንግዲህ እኛ ጸበል ፈለቀ ብለው የወሰዱብን ግን በህግ አስመለስኩኝ አለ። ይሄኛው ግን አምነን ነው አለ። ቱለማ ኦሮሞ አምኖ መሬቱን ሰጥቶም ታቦት ያስተከላል። ሁሉንም ኦርቶዶክስ ወስዳብ ነው እያልክ ይሄን ህዝብ ከዚህ ቤተክርስቲያን ጋር ለማላተም የሚሄድ ጽንፈኛ ቡድንም አለ። ሃይማኖት እኮ ነው እንዴ? ጴንጤ አስራቱን ይከፍል የለን? ጴንጤ መኪናውን ሸጦ ይሰጥ የለን? ለቸርች ታዲያ ምንድን ነው ቱለማ ኦሮሞ መሬቱን ለኦርቶዶክስ ሰጠ ተብሎ ይሄን ያህል እሷ ላይ ብቻ እንደዚህ ማሰብሰብ ማለት የታቀደ ሌላ ስውር አጀንዳ አለ። ባይዘው ህዝቡ ነቅቶ ይሄንን መጠበቅ አለበት። ኦርቶዶክስን ማዳከም በነገራችን ላይ ይሄንን አብዛኛው ሃይማኖቱ ኦርቶዶክስ የሆነ ቱለማ ህዝብ አብሮ ማዳከም ስለሆነ እኔ ይሄንን አልቀበልም። ለዚህም ነው እንደውም አንድነት ለምን የዚች ሀገር ውበትና ድምቀት ነው። ኦርቶዶክስን በለው ቱለማ ኦሮሞን በለው የአማራው ማህበረሰብን በለው። ስለዚህ ፕሮቴስታንቱስ እንዴት ተገልጿል? ለበርክበት ነክ አሁን እንግዲህ ምን ላይ እንዳለ ስለማለት ፕሮቴስታንቱን ያው ትልቅ ኦፖርቹኒቲ እያለ ኦፖርቹኒቲውን መጠቀም ያልቻለ ብዬ ነው ማስበው። ለምን ማለት ነው? እናት ቤተክርስቲያን አለች፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ መከታ ናት። እሷን አክብሮ አስከብሮ ከዛ ውጪ ግን የራሱን ሃይማኖት የሚያምንበትን ፕሮቴስታንት እኮ ኦርቶዶክስን ያከብራል። ግን አሁን አንዳንድ ሰባኪያኖች እኮ እነሱን መስመር ማስያዝ መገሰጽ ለምን እነዚህ አይነት አካሄዶች ነገ ለሀገር ኦርቶዶክስ ውስጥም ሆኖ እኮ ፕሮቴስታንትን የሚያዋርዱ የሚሳደቡ አሉ። እነሱንም ኦርቶዶክስ ቤተክርስቲያን መምከር፣ መገሰጽ፣ መስበክ ማነው ርማት መስጠት አለባት፣ እርምጃ መውሰድ አለባት። ከዛም ቢሆን ደግሞ እንግዲህ እንደ ግምት እንደው መቼም ተሸኝና ላንተ እንግዳ አይደለም አይደል? የተሻልን ጻድቅ ነን ይሉናል አይደል? እነዚህኞች ስማ የተሻልን ጻድቅ ነን ካሉ የአይሁዳዊ ብልጫው የት ጋር ነው አለ ጳውሎስ። በፍቅር አሳየነ በፍቅር ማሳየት ነው። ስድቡን ተወና ስበክ ክርስቶስ በቃ እሱ ነው። እወድሃለሁ እየተመተለ የሰው የሚያከብረውን የሚወደውን ነገር መተቸት ወንጌል አይደለም ነው የምትለው። ቁጭ ብለህ ሚዲያ ላይ ብሮድካስትም ሚዲያም ይዘህ እኔ አሁን ከዮኒ ምን መሰለህ ዮኒ አንዴ ቀሚስ ልበስና ና አለኝ። ዋሳ ታውቃለህ? አይ አልለብስም ብዬ እንዲሁ ሄድኩኝ። ዮናታን አክሊሉ ያው ያኔ ኦርቶዶክስን ለማብሸቅ እኔን ቀሚስ አልብሶ እዛ ማቆም ነበር አጀንዳው። እና እኔ ደግሞ በነገራችን ላይ ሰው ይሄን አድርግ ሲለኝ እኔ ይሄንን ነው የማደርገው። በተፈጥሮ ነው የምነግርህ። ባይለኝ እኮ አድርጌ ነው የምሄደው።
ለምን አለኝ ብለህ በቃ ለምንድን ነው ያለኝ? እኔ እሱ ስላለኝ ነው እንደምለብሰው ኦኬ ይፈልገዋል ቀሚሱን ማለት ነው ብዬ ቀሚሱን ውጭ አድርጌው ራሴ ፓስተር መስለኝ። ከዛ በቃ እንትን አለ ቅር አለው። ከዛ ከደረስኩ በኋላ ምናምን ስልክ አያነሳም ምናምን ካገኘኝ በኋላ አንዴ ጠዋት ላይ ያገኘሁትና ከዛ በኋላ ጠፋ። በስንተኛው ቀን እዚህ ቃተኛ ቦሌ ያገኘሁት ልንገርህ። ለምን መሰለህ? አይጠቅምም ከፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ። የሀገር ሚስጥር የለም አለ ብላችሁ ለምን መሰለህ? በቃ አይጠቅምም ግን ትክክለኛ ሰዎች እንሁን፣ ግልጽ ሰዎች እንሁን። ፍቅር ያሸንፋል። እኔ አንተን በመኮነን ልጸድቅ አልችልም። ያንተን ኃጢአት በማውራት የኔን ጽድቅ መስራት አልችልም። እንክደ ነው። እግዚአብሔር ከርኖለታል፣ እግዚአብሔር ይቅር ብሎታል። እሺ እሱ ይቅርታ ማታ ጠይቆበት ሊሆን ይችላል። ስለዚህ እኔ ለምን ከእግዚአብሔር ጋር እጣላለሁ? እና መተው አለብኝ ብዬ ነው የማምነው። እና አገኘሁትና ከዛ ምን እንዳደረገ ልንገርህ። እንዲህ ስለማያዋጣ ነው የምነግርህ። የትዕቢትም የጉራም ብትል ሰው የመናቅም ብትል የአባቴ ስም ትርጉም ራሱ ከፍ ያለው ቱፋ አይደለ? ቱፋ የሚለው ስም ራሱ ከባድ ነው። አመጽ ውስጥ ማለት በጣም ትዕቢተኛ እንድትሆን ኦቨር አክት እንድታደርግ ነው የሚያደርግ የስሙ ትርጉም። ስለዚህ እኔ የዛን አይነት ሳይኮሎጂ ያለኝ ሰው ነኝና መጣና ከዛ ቃተኛ የበላ ይሳቅ ሳዲቅ ሲዲ ምርቃት ይመስለኛል አስታውሳለሁ። አዮ እንዴ አንተ ሰው ጠርተህ እንዴት ስልክ አታነሳም እንዴ ምናምን አልኩት። እንዴ መተህ ነበር እንዴ ጠዋት ላይ እኮ እዛ ያየው መስሎኝ ምናምን አለኝ። ከዚህ እኮ ተነስቼ እኔ እሱ ጠርቶኝ ነው የሄድኩት። ከዛ አንተ ቆሻሻ ሰው ነህ እንዴ እንደዚህ ያልኩት እኔ በቃ እንደዚህ ይዤ ማለት ነው። የምሬን ነው ነገር አልዋሽም። እኔ አሁን ቢመጣም እኔ ተጣልተናል። ኬፋ ሚደቅሳ ነው ያገላገለን። ኬፋ ሚደቅሳና እንደሱ ጋር የነበረ ልጅ እና በኋላ ላይ እኔ ስማ በቃ ብቻ የራሴን ውሳኔ ልወስድ በቃ እንትን አልኩኝ። በኋላ ላይ ልጁ አየህ ብልጥ ስለሆነ ቶሎ እንትና እንደ ጋርድ ቤጤ መጣ። አንድ እሱ ጋር ነበር። ምን ቤት ነህ አንተ የመጣው አልኩት። ሂድ ካጠገቡ ያልኩት። ከዛ ከኔ ጋር ምን ስለሆንክ ነው ካንተ ጋር የማወራው? ጠበቃውን ምን ሆነ አንተ ካንተ ጋር የማወራው? በኋላ ሄደ አገልግሎቱን በቃ እንደተረበሸ መንፈሱ ያው ውሸት ካለብህ እኮ ትረበሻለህ። ታውቃለህ፣ ኮንፊደንስ አይኖርም። ጠፋ። ኬፋ ሚደቅሳ ተው ብሎ ተቆጥቶ ይመክሮኝ እዛ አካባቢ ነበር። አጋጣሚ ወደ ቤት የተመለስኩኝ። ለሌ የፈለኩት ምን መሰለህ? ይሄ አሁን ቀሚሷን ፈልጎ ማብሸቅ ፈልጎ ነበር እንትን ያለኝ። አሁንም ያንን አመሉን አልተውም ይመስለኛል። አለ አይደለ መጥቶ የሆነ ነገር አሁን ለታቀደም እንዳልከው የብሽሽቅ ነገር ሲሰራ አየው ምናምን አይቼዋለሁ። አይጠቅምም በቃ ስለማይጠቅም። በነገራችን ላይ እሱ ቸርች የሰራበት ቦታ ይሄኔ የኦርቶዶክስ አባቶች መሬት ሊሆን ይችላል እኮ መንግስት የሚስጠው ማንም የሚስጠው። ከዛ ቦታ ላይ ተፈናቃለ አካል አለ፣ የተነሳ አካል አለ። ስለዚህ ማላይ ቆመሽ እግዚአብሔርን ታሚያለሽ ነው እና ይሄን ህዝብ መሬቱን ለቸርች እየፈለጉት እሱን ግን እያጣጣሉትና እየሰበሩት እንዲኖሩ እንፈቅድላቸው አይገባም። እኔ ህዝቤ ሊከበር ይገባል ባይ ነኝ። ጴንጤም ልሁን ካቶሊክ ልሁን ሙስሊም ልሁን ህዝብ ሊከበር ይገባል እንደራሴ። ይሄን ነው የሚል። ከዛም ባለፈ ግን እናት ቤተክርስቲያን ናት። ምንም ቢሆን ሰው አንድ ቀን እንኳን ያሳደረውን ሰው ያመሰግናል አይደለም? ፊደል ቀርጻ ያስተማረችን አንደበተ ርቱዕ ሆነ እንደዚህ እንድታወራ ያደረገችን ኮንፊደንስ ህዝቦቿን መንጋውን እኮ ነው አሳልፋ ይሰጠች። አስብ አንተ የተሳሳትኩ ሐኪም በሆነ ስንት ህዝብ ልመርዝ እችላለሁ እኔ? በሺህ የሚቆጠር ህዝብ ንግስ ላይ ፕሮግራም አዘጋጅታ እኮ ውጡ ብላ በልጅነታችን ገና ማይክ የሰጠችን ቤተክርስቲያን ናት እኮ። ጴንጤ ጋር አለ እንዴ እንደዚህ ይደረጋል እንዴ? ቁጭ በል። ከዛ ደግሞ እኮ ጭራሹ ነው ነገር ሲባል ገና የጥምቀት ልብስ ያልደረቀለት እያለ እኮ ቤተክርስቲያን ትንሽ ፕሮቴስታንት ጥላቻ አለብህ። የተቀየምከው ነገር አለ? እኔ የለብኝም። ስለዚህ ከነሱ የሚጠበቅ የሆነ ነገር ከጀርባ እያየሁ ያለው እሱ እኔ እውነቱን ለመናገር እንደዚያው እንዳልካቸው አገልጋዮች ካስመሳይ ጴንጤ ከመሆን እኔ እንደራሴ አሁን በራሴ እየኖርኩ ባለበት ዓለም በጣም ተመችቶኛል። በነገራችን ላይ ዝም ብለህ ስታይ ብዙ ነገሮች ማጠብቃቸው ነገሮች ያለ ወረድ ብለህ ስታይ ማለት ነው። ስለዚህ ለምን ሰላሜን አልጠብቅም? መራቅ ካለብኝ አካባቢ ሁላ መራቅ አለብኝ ብዬ ነው የማስበው። ለመሰለህ እኔ አሁን ባልወድህ ይኸው መልቲ ሚሊዮን ብታፈስ አልመጣም እዚህ ስቱዲዮ ልንገርህ። የምሬን ነው የምነግርህ። እግዚአብሔር ምስክር አልመጣም፣ አላደርገውም። ከወደድኩ ደግሞ ራሴ ራይድ ከፍዬው ወጣሁ። በቃ ምን የምከፍለኝ ነገር አለ አሁን የለም። ለምንድን ነው መሰለህ? በቃ ወደድኩ፣ አከበርኩ። ታላቂን አከብራለሁ ከድሮም ጀምሮ ባህሪ ይሄ ነውና ስለምታከብረኝ ግን አንድ ነገር ልጠይቅ። ሽምግልና
ልበል ስለፉ ያው ፍቅር ያሸንፋል ስላልክ ብዬ ነው። ከፊ የፍቅር ሰው ነው። ፍቅር ደግሞ እስቲ ራሱ ፍቅር ምንድነው ብለህ ለይዘህ ፈልጌ ነው። ፍቅርን ገለጸው። ፍቅር የሴት ፍቅር አይደል? አጋቤ አይደል? አጋቤ የወንድማማቾች ፍቅር። እኔ እንደዛ እንግዲህ እሱ ስታስበው ኦልሬዲ በቃ አንዱ በአንዱ ጫማ ውስጥ ቆሞ ማየት የሚለውን ነገር ነው። መቀባበል፣ ባልንጀራን እንደ ራስህ መውደድ ማለት ሁለት ሰው አንድ ሲሆን ማለት ነው። አንድ ሲያስብ፣ እኩል ሲያደርግ፣ እኩል ሲወድ አይደል? እኩል ሲራራ፣ እኩል ሲንቀሳቀስ፣ እኩል ሲወስን ማለት ነው። የነፍስ ትስስር ነው። ስለዚህ ይሄንን ብዬ ነው የማስበው እና እዚህ አጋጣሚ እንግዲህ ለዮናታን ፍቅርን ገለጽለት። ዮኒ ተዳደ ቅድም ስትናገር ራሱ ጸብ ሁሉ ውስጥ ነበርና አይፈቅድልም። አሁን እዚህ ያለው ቺፕሱ ስለማይፈቅድልህ ቺፕስ አይገጥምልህ ደግ ይበጣል ለመሰለ እውነቴን ነው። አሁን ራሱ ሳወራ ውስጤ በጣም እንትን አለብኝ፣ ወደኋላ መለሰኝ። ለዚህ ነው ያለፉ ታሪኮችን አናንሳ የምንለው እና አዝኜበት ነበረ። እሱ ነው ያው ብልጫው። አሁን እሱ ፔንት አይደል አገልጋይ ነው። እኔ ወጥቼ ወደ ዘፈንም እንትን ብያለሁ፣ ግን ይቅርታ ማለት ያለበት እሱ ነው። በነገራችን ላይ ለመሰለም እዛ ድረስ ሄጄ ነኝ ሐዋሳ ድረስ ሄደ። አዎ እንደገና መተህ ነበር እንዴ ማለት አንድ ቁርስ አብሮ የበላን ሰው ምን ማለት ነው? በነገራችን ላይ ነው ሰው ዝቅ አረገኝ ብዬ ዝቅ ማለል ሰው ነኝ። ስሜ ራሱ ከፍ ያለው አይደል? ከፍ አረገኝም ብዬ ወር ድቤ የሚመታ አይነት ሰው አይደለም። ተፈጥሮ በራሴ መንገድ ደስ የሚለኝ ሰው ነኝ። በራሴ ዓለም መኖር የምፈልግ ሰው ነኝ እና እንደዛ ሲል ገባህ አይደል? የሆነ ነገር ፊል ታደርጋለህ፣ ግን ፊል አላደረገም። እኔ ይሄ የሚያሳየው ምናልባት የሱን ትንሽነት ነው የሚሆነው። አሁንም ሳልነግረው ደግሞ ይቅርታ አልለውም፣ ግን ትንሽነት ነው። አንዳንድ ጊዜ ሰዎችን አንተ ትልቅ ለመሆን ሌሎችን ማሳነስ አይጠበቅብህም። በራስህ መንገድ ትልቅ ነህ። ትልቅነትን የምታስቀጥለው ትልልቅ ነገሮች በማድረግ ነው፣ ጥሩ ነገር በማድረግ ስለሆነ እኔ ግን አሁን ፍቅርን ለመነገድ ስለወጣው ክርስቶስ ራሱ ተበድሎ አይደለ ሊታረቀን የመጣው ይሁን ይቴንክ ይቅርታ ብያለሁ። ጥርሳን ይቀበላል ብያ ተነጋግሮ በወንድማማቾች መሃል ችግሮች ይኖራሉ። አጋጣሚ እኔም ያው ሳወራ መጥቶብህ ነው እንጂ አስበህ አይደለም፣ አልተዘጋጀበትም። ያው ፍቅርን አወራ። ቅድም ደግሞ ሶፊያ ባለውለታ ስለነበረች የመጣልን ያው ፊት ለፊት የምትናገርች ለከፊ እንደ ወደ ማጠቃላይ ሀሳብ ልምጣ። የኔ ፍቅር ሀሳብ ይዘህ ወደ አማራ ክልል ሄዳለሁ ብለሃል። እንዲሁ ሌላውን ትግሬውን፣ ጋምቤላውን እንዴት ነው የማዳረስ ይህንን የፍቅር ባነር ይዘህ እኛም ደግሞ እንደግፋለን እንደ ሚዲያ እንዴት ነው ያሰብከው? ከፊ ያለው የባለፈውን ተረት እርሱልኝ ብላል፣ አትጠይቀኝ ብላል። ተተሽ የተቀበረ ነገር እንዳታነሳ ብለኛል። እኛም ደግሞ እንደ ሀሌታ ሚዲያ የሞታ ነገር አናነሳም። ህይወት ያለው አዲሱ ነገር ነውና እስቲ እንደው ማጥቃሪያ ባሳልናገረው ማላልፍም ይሄን ፍቅር ወደ ሌሎች ክልልም ይዤ ሄዳለሁ የምትለው ካምፔንህን እስቲ በደንብ አድርገህ ብታስረዳ። በመጀመሪያ እንግዲህ ከሰሞኑ ከነበረው ቫይቭ እና ሀሳቦች ኮሜንቶች ሳይ ያው የአማራ ህዝብ በእውነት በጣም ቅን ህዝብ ነው። ኦርቶዶክሳውያንም ቅን ህዝብ ናቸው። ጥምቀትም ያው እዚህ ያክብር ያለው ፎቶዎች፣ ቪዲዮዎች ለቅቄ ነበር። ኮሜንቶቹ እዛም በአካል የሚያገኙ በጣም ቴንኪው ደስ ብሎናል የሚሉት። እኔ አሁን የሃይማኖት ጉዳይ አይደለም፣ ራስን የመቀየር አመለካከት የመቀየር ለሰው ያለኝን እይታ የመቀየር ሰው ለኔ ያለውን እይታ መቀየር መቻል አለብኝ፣ ወንድም ለወንድሙ የሚኖረውን እይታ መቀየር አለብኝ የሚል ሀሳብ ነው እና ሲሄድ እዛ ቦታ ላይ ጨዋ ናቸው በጣም። ብዙ ጊዜ ሰው የሚያስበው ኦርቶዶክስን የተናገረ ሰው ኦርቶዶክስ ግቢ ቢገኝ እንደሚደበደብ እንደሚመታ ምናምን ነው ፊልም የሚሳለው አይምሮ ውስጥ። እኔ ጥምቀት ሄጂ ታሳስ ገብርኤል ራሱ ገብርኤል ሄጂ ጥምቀት ቀንም ጥምቀት አብሬው የጓደኞች ጋር የገባሁት ጨዋ ህዝብ ነው። ስለዚህ ይሄን ጨዋነታችሁ፣ ይሄ ሰው ተቀባይነታችሁ፣ አክባሪነታችሁ ግርግርም አልፈለኩም። በነገራችን ላይ ከፓስተር ሶፊ ጋር አንድ ሰው ለምንድን ነው ቲክቶክ ተጠቀምና እኛንም ጥቀምን ወደ ኦርቶዶክስ ተመልሰ አይነት መልእክት መጥቶ ነበር አንዴ እና እንዲህ አይነት ደላላም አይደለም እኔ ነጋዴም አይደለም። የምሬ ነው ነገር ለመሰለ ያው ቲክቶክ ላይ አበባ አንበሳ መለመን ይችላል እንደዛ። እኔ ቆማጣ አይደለም እኮ እኔ ሰው እስካሁንም ወዶ ራእየን አምኖ ሰፖርት ሲያደርገኝ እንጂ ሰበብ ፈጥሬ ከዚህ ወደዛ ስለወጣው ከዛ ወደዚህ ስለመጣው ሰው አበባ አንበሳ እንዲሰጠኝ እንደዛ አይነት ሜንታሊቲ ያለኝም ሰው አይደለም። ስለማልዋሽ ነው። አንዳንድ ጊዜ ለካ ቁማረም ነው እንዴ ብዬ እንዳስብ አደረገኝ። ያላየሁት ነገር አሳዩ። ተጠቀም ምን የምጠቀመው እኔ ያሳደገችኝ ቤተክርስቲያን ናት። ያሳደገኝ ህዝብ ነው። እንዴት ከዚህና ወደዚህ ዥዋዥው እየተጫወትኩ ኪሱን ልጠብ ወይስ
እና ቢግ ዲልም አለ። እንደዚህም ያሉ ሰዎች አሉ። በነገራችን ላይ ያን ሰሞን ደግሞ የሃይማኖት ደላሎች ትልቅ ስቱዲዮ እየሰራው ገንዘብ አጥሮኝ ይገርማል ተፈተንኩ ያለታ አንተ እውነት ነው እኮ ልውጣ እንደውላ ብዬ ገንዘብ ይፈትናል ታውቃለህ። ሚዲያ እያዘጋጀ ነው። በጣም ሚሊየንስ የፈጀ ስቱዲዮ ነው። ለዚሁ ሀሳብ ነው። መኪናን ሸጫለሁ እሱ መጣ በእግረኛ በራይ ነው የመጣሁት። ማንም ምንም አያርግ ችግር የለውም። ኦልሬዲ ስለጨረስኩ በጣም ጥቂት ጊዜ በኋላ ምን ላይ የሚያተኩር ነው ሚዲያ? ምን ላይ ነው? አንድነት ላይ፣ ፍቅር ላይ አንድነት ወደፊት እንቅስቃሴ ሳደርግ አብሮኝ ቱር የሚያደርግ ሚዲያ ነው። በማንኛውም ነገር ላይ አንድነት ላይ መስራት፣ ሰውን በቋንቋ በቀለሙ በሃይማኖት ሳለኝ እኩል አይቶ የሚያስተናግድ። እዚህ አጋጣሚ ከፌ ሰርፕራይዝ አለን። ሀሌታ ሚዲያ ረጅም ልምድ ያለው ብዙ ሺህ ሰብስክራይብ ከሀገር ውስጥም በውጭም ያለው ሚዲያ ይሄ ፍቅርን ለምትዘራው ፍቅርን ብቻ ስትዘራ ሰላምን ለምታደርገው ቤተሰብ ነን። ሙያዊ ድጋፍ እናደርጋለን፣ እገዛ እናደርጋለን። እግዚአብሔር ውስጥ ይህን ሲጨምር አስገንዝቦ ነው ብዬ አስባለሁ። ይሄ ፍቅርን አንድነትን እንዳልኩ በአማራ ክልል በጋምቤላ እንትናል ሊጨርስልና እቅዱ ይሄ ሆኖ እንግዲህ እንደዚህ አይነት ደላሎች ምን ሲሉ እኔ በእንደዛ አይነት በከበሮ መምታት ማምን አይደለም። ራሴ ጥምቀት ሄጄ አክብሬ ከህዝቤ ጋር ሰላም ወየን የመጣሁት ምንም ከበሮ የሚያስመታ ነገር የለውም፣ እንትን የሚልም ነገር የለውም። ከዛም ባለፈ ህዝቡን ሳየው ጨዋ ነው። የአማራ ህዝብ በጣም ምልስ ህዝብ ነው። በጣም ምልስ ህዝብ ነው። አሁን የሚቀረን ምንድነው? ሁለቱ ጋር ያለውን ጽንፈኛ ቡድን አንተምቶ ማለት መቻል አለብን። እዚህ ያለው መልካሙ ህዝብ ወደዚህኛው መልካም ህዝብ መጥቶ እዚህ ያለው መልካም ህዝብ ወደዛኛው መልካም ህዝብ ሄዶ ስብጥር ሰርቶ አንድነትን፣ አብሮ መብላትን፣ አብሮ መጫወትን፣ አብሮ መሳቅን ካሳየኸው ይሄ ህዝብ አንድ የማይሆንበት ነገር የለም። ቀባህ አይደለ? ስለዚህ ወደ አማራ ክልልና እዚህ ኦሮሚያ ውስጥ ከዛ ውጭ ወዴት ለምን አላሳብኩም ምናምን ላልከው ነገር የምፈልገው ምንድነው? ነገራችን ላይ የዚህን ሀገር ፖለቲካ የሚዘውሩ 3 ብሔሮች ናቸው። ትግራይ፣ ኦሮሞና አማራ ነው። እስቲ ከዛ ውጭ ሌላው የዚች ሀገር ጉዳይ ውስጥ ሀገር ለማፍረስም ሆነ ለመገንባት የሆነ ለብጥብጥ ምክንያት ሆኖ አይተህ ታውቃለህ? ብዙ ጦርነቶች ሲደረጉ አይተህ ከሆነ በትግራይ በአማራ በኦሮሞ መካከል ነው አይደል? ይሄ ትልቅ የሆነ ህዝብ ነው። በፖለቲካ ውስጥም ትልቅ ድርሻ ያለው ህዝብ ስለሆነ እነዚህ ላይ አንድነት ላይ ከሰራ ሌላ ማህበረሰብ አሁን ደቡብ ብትሄድ እኔ ሰላም ነው የሚሰማኝ፣ የረብሽም እንትን አይሰማኝ። ፊል አላረግም። ሐዋሳ ስሄዳው እኔ ፖለቲካሊ ይጠቃለው ብዬ ራሱ አላስብም። በጣም በቃ ቅን ነው። አብዛኛው በወንጌል ውስጥም አልፏል። ከዛም ባለፈ የስራ ሰው ነው። ከዛ ውጪ ምንም ኮሽ ሲል ብዙ አልሰማም። አሁን ላይ ምናልባት አይዶን ሄጄ አላቅም እንጂ አልሰማም። የትም ቦታ ላይ ስትሄድ እንደዚህ አይነት የገነኑ ነገሮችን አይቼ አላቅም። ስለዚህ ትልቁ እነዚህ 3 ህዝብ ትልልቅ ህዝቦች ላይ ከሰራ ሌላውን ደግሞ እርግጠኛ ነኝ ምንም የማይቀበልበት ነገር የለውም። ድሮም ፍቅር ነው። ጋምቤላውም ሶማሌውም ሌላውን ብትሄድ ፍቅር ስለሆነ ምንም ፍቅርን አለመቀበል አይችልም። ስለዚህ እነዚህ 3ቱ ላይ ፍቅር ላይ ቢሰራ ጥሩ ነው ብዬ አስባለሁ። መቀባበል እኔ አንተን ላከብርልህ ልቀበልልህ ይገባል። እሺ አልቀበል አላክብርልህ አይደል? ለምን ነካብሃለሁ? አየህ አይደል? እሺ አልቀበል የሆነን ካልቸር አልቀበል፣ አይስማማኝም አልቀበለው። ለምን ነካብሃለሁ? ለምን ሰድብብሃለሁ? አየህ? እሺ ኦሮሞን ካልቸር አይቀበል፣ አይሆነኝም ይባል፣ አይሁነው፣ አይጠቀሙ፣ ለምን ይሰድበዋል? ስለዚህ እንደዚህ አይነት እርምቶችን እየወሰን ብንሄድ ብዬ ነው የማስበው። ለዛ ነው እና ከፊ ሀሳብ የቀረ ነገር ካለ ግን መጨረስ ይችላል። ማስተላለፍ ፈልገው መልእክት ደውዬ እመጣለሁ እኔ ያው ወንድሜ አይደል ታላቅ ወንድሜ ሄደ ለምሳሌ በጣም በቅኑ ጊዜ ስለማቅል ፊልም አድርገው ሰላም ነው የሚሰማኝ። ተሼ ነገ በእንዲህ አይነት ነገር አብረኸኝ ቁም ወይም እንዲህ አይነት ሀሳብ አለኝ ብዬ ዛሬ ተገናኘ ነው አሁለታ ማን ያስተነፈሰው የሚለውን ሀሳብ አይተን የደወልክልኝ አይደል አንተ ስለማሏሽ። ያው በነገራችን ላይ የኔ ተከታዮች እና አዳማጮች እንደማሏሽ ያውቃሉ፣ እንደማላስመስል ያውቃሉ። አሁን ዛሬ ደውዬልህ እንዳልመጣው እንደደወልክልኝ ያውቃሉ። ነገ ግን ከቀረብኩ ስቀርብ ደውዬልህ ነው መጣው። ስለዚህ ምንም ችግር ስለሌለው ይቅር ያላችሁኝ በጣም በጣም አመሰግናለሁ። ይቅር ያላላችሁኝ ደግሞ ይቅር እንድትሉኝ እግዚአብሔር ይርዳችሁ። ይሄንን ነው ልል የምፈልገው። በጣም ወዳችኋለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ከፍ ያለው እመጣለሁ ስላለ ጥያቄ ካላችሁ ላኩልን። እንግዲህ በአዲስ ሀሳብ ስለመጣ
ያ ደግሞ እኛ የምናቀነቅነው ነው። ሰላም፣ ፍቅር ኢትዮጵያ የሚያስፈልጋት ይሄ ነው። ይህን እንዲህ አይነት ሀሳብ ደግሞ እናበረታታለን። ተጣልተን አይተነዋል። ከፌ የጸብን ጥግ አይተናል። ምንስ የቀረን ነገር አለ? ምንም የቀረ ነገር የለም። የቀረን ፍቅር ብቻ ነው። ፍቅርን ደግሞ እንደ አዲስ ማስነሳት አለብን። ፍቅርን መስበክ፣ ሰላምን መስበክ ፈጣሪን እንደማምለክ ስለምንቆጥረው ጥሩ ሀሳብ ነው። እግዚአብሔር ይርዳ፣ ሚዲያም ይበልጽግ። በሚዲያ ላይ ደግሞ እኛም እገዛ እናደርጋለን፣ እኛም መተን እንቀርባለን። በርታ። በሀሌታ ሚዲያ ስም በዚህ ብያለሁ። የቀረ ነገር ካለ ግን በጣም እወዳችኋለሁ። ክበሩ። ሌላው ያው ምናልባት በአርት ስራ ስመጣ አማርኛም በተለይ ያው እናቴ ጎጃም ያለች ተስፋዬ ወርቅነህን ቤተሰቡን ማግኘት ስላልቻልኩ ተስፋዬ ወርቅነህ ከልጅነት ስሰማው ስላደግኩ አንድ የሱን ከቨር ሪሚክስ አድርጌ ለመስራት አስቤያለሁ። አማርኛ ተስፋዬ ወርቅነህ። ስለዚህ ኦሮምኛ ዘፈኖችም እንደዛው ከዚህ በኋላ ብችል ደግሞ ትግርኛም ትርጉም ካገኘው ብሰራ ደስ ይለኛል። ስለዚህ እንደዛ አይነት ሀሳቦች ይዤ የመጣው ስለሆነ ከፍያለው ቱፋ ኦፊሻል። በፊት ፖለቲካ በነገራችን ላይ እንደ አዲስ ፕሮግራም እንዳይሆንብን እንጂ ፖለቲካና መጥፎ አጀንዳ ያወራሁባቸው ወደ 300 ቪዲዮዎች ዲሌት አድርጌያለሁ። ነው ከኔ ዩቲዩብ ላይ አውርጄ አጥፍቻቸዋለሁ። እኔም አላያቸው አይደለም ሌላ ሰው። በደንብ ነው የተመለስከው፣ አረጋግጣል። አጥፍቻቸዋለሁ። ምናልባት እንደሆነ ውስጤ ምን እያለ ማን ነው የላከው ደግሞ እያልኩ ልቤን በታለ ግባና 58000 ፎሎ ሰብስክራይበርስ አይደል? እሱን ዩቲዩብ አልጠቀመውም። አሁን ከፍያለው ቱፋ ኦፊሻል የሚል 200 ነው 300 ሰብስክሪፕሽን አካባቢ አሁን ጋር ያደረሰ እሱ ላይ ነው የጥበብ ስራዎችን በተለይ ለአንድነት ለሰራ ያሰብኩት። እሱን ሰብስክራይብ በማድረግ ትልቅ እርዳታ ነው የራሱ ግዴታ ገንዘብ ማውጣት አይጠበቅም። ሼር ማድረጉም ቅንነት ካለ ለቅንነት ዋጋ እንክፈል ከተባለ ከዚህ ስለሆነ የሚጀምረው ለፍቅር ዋጋ እንክፈል ከተባለ እሱን ፕሮሞት ማድረግ ሊንኩንም ልክልሃለሁ። አንተም እዛው ኮሚኒቲ ስራ አስቀምጥልኝ ተሼ። ከዛ ባለፈ በፊቱ 58000 59000 ሰብስክራይበርስ አለው ቲክቶክ ማን ነው ዩቲዩብ የኔ ትልቅ ነው አይደለ? ማን ግለሰብ ያው እናንተ ቲቪው ናችሁ ሚዲያው ናችሁ ነው። ስለዚህ ትልቅ ነው። እሱን ኦልሬዲ ከዚህ በኋላ ላየው ራሱ አልፈልግም። የሚገርም ገብቼ ማላውቅ ውስጥ እውነቱን ለመናገር። ስለዚህ አዲስ ማንነት በአዲስ መንገድ ስለሆነ የመጣሁት እሱ ሰብስክራይብ በማድረግ አብራችሁ እንድትቆሙ ፍቅራችሁ እንድታሳዩ ለፍቅር ያላችሁን ቦታ እንድታሳዩ በዚህ አጋጣሚ ጠይቃችኋለሁ። እወዳችኋለሁ። ከዚህ በኋላ ይቅርታ ጠይቄያለሁ። ከፍቅር በቀር ሌላ ዕዳ የለብኝም። እኛም በዚህ እንዘጋለን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ፍቅር ያሸንፋል። ፈጣሪ የምንፈራ ከሆነ በፍቅር ኢትዮጵያኖችን እንያያዝ። እንዲህ አይነት ሀሳብ ያላችሁ በዓለም ዙሪያ ያላችሁ በፖለቲካው በሃይማኖቱም በተለያየ መልኩ ሀሳባችሁን በነፃነት የምትገልጹበት ትክክለኛ ሚዲያ ሀሌታ ሚዲያ ነው። ሀሌታ ሚዲያ እየመጣችሁ ሀሳባችሁን ግለጹ። ከከፍያለው ቱፋ ጋር ዛሬ የነበረን ቆይታ ይሄ ነው። የቀሩ ጉዳዮች ካሉ እመጣለሁ ስላለ መጥቶ ደግሞ ሰብሰብ አድርገን እንጠይቃለን። ከፍ እጅግ አድርጌ አመሰግናለሁ። በጣም ክበርልኝ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ለብዙዎች ተደራሽ እንዲሆን አድርጎ ከስቱዲዮ መሰናበታችሁ እኔ ተሾመ ሽፈራው ነኝ። ሻሎም